የፋሲል ከተማ ቡድን ተጫዋቾች በወቅታዊ የቡድኑ ውጤት ዙሪያ አቋማቸውን ገለጹ። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። ብዙ ጊዜ በኢትዮጵያ ክለቦች ውስጥ ውጤት ሲጠፋ በቋሚ ተሰላፊነት መያዝና ለመያዝ ቅሬታና ተቃውሞ ሲፈጠር አሊያም አሰልጣኞች ባሰላለፍና በሌሎች አጣብቂኝ ሲገቡ ተጫዋቾቻቸው ሀሳባቸውን በጽሁፍ እንዲገልጹ ማድረግ እየተለመደ ነው። ለምሳሌ ዘንድሮ ሐዋሳ ከተማ የውጤት ቀውስ በገጠመውና የአሰልጣኝ ለውጥ ማድረግ በተቸገረበት ወቅት ለተጫዋቾቹ በጽሁፍ መጠየቅ በማዘጋጀት እንዲሞሉ አድርጓል። ሰሞኑን በፋሲል ከተማ እየሆነው ይህ ነው። በቡድኑ ውጤታማ ለመሆን ዙሪያ 29 የቡድኑ ተጫዋቾች ሀሳባቸውን በጽሁፍ እንዲያቀርቡ ተጠየቁ። ከ29ኙ ታዲያ 28ቱ በእጅ ጽሁፍ እንጂ በአቋም የማይለያይ አስተያየት ሰጡ። ነገሩ እንዲህ ነው። ፋሲል ከተማ በዘንድሮ የኢትዮጵያ ፕሪምየር ሊግ ውድድር ውጤታማነት መጓዝ አልቻለም። ይህን ተከትሎ የክለቡ አመራሮችና አሰልጣኞች የቡድኑን የቀደመ ጥንካሬ ለመመለስ የተለያዩ ጥረቶችን ሲያደርጉ ቆይተዋል። በተለይም አሰልጣኝ ውበቱ አባተ ያላቸውን እውቀትና ልምድ በመጠቀም በሜዳና በክፍል ውስጥ የቡድኑን ችግር ለማወቅና ለመቅረፍ ተደጋጋሚ ሙከራዎችን አድርገዋል። ይሁን እንጂ የሚፈለገው ለውጥ ሆነ መሻሻል። ዚህም ሳቢያ የክለቡ ደጋፊዎች ቅሬታና ተቃውሞ በአሁኑ ወቅት እየበረታና እየጠነከረ መጥቷል። መፈክር ይዞ ስታዲየም እስከ መግባት የደረሰም ሆኗል። ሰሞኑን ታዲያ ከደጋፊዎችም ብቻ ሳይሆን ያልተጠበቀ ቅሬታና ተቃውሞ ከተጫዋቾችም ተደምጧል። አሰልጣኝ ውበቱ አባተ በሐዋሳ የቡድኑ ቆይታና ውጤታ ደስተኛ ባለመሆናቸው ችግሩ ምንድን ነው የሚለውን ለይቶና አውቁ ለመፍትሄ ለመስጠት የውይይት መድረኮችን በማዘጋጀት ከንግድ ባንክ ከመጫወታቸው በፊት በነበሩ ጨዋታዎች ወቅት ከአሰልጣኝ ቡድን አባላትና ተጫዋቾች ጋር ተደጋጋሚ ስብሰባዎችን አድርገዋል። ነገር ግን ከተጫዋቾቹ ምንም ፍንጭ ማግኘት አልቻለም። በዚህ ምክንያት በአንድ ተጫዋች ሀሳብ አቅራቢነት ሌላ አማራጭ እንዲሞከር ተጠየቀ። ተጫዋቾቹ በቃል ሳይሆን በጽሁፍ ሀሳባቸው እንዲሰጡ ይደረግ የሚል ሀሳብም ቀረበ። አሰልጣኝ ውበቱ አባተና ቡድናቸው በሀሳቡ ተስማምተው አማራጩ በአስቸኳይ ተግባራዊ እንዲሆንም 29 የቡድኑ ተጫዋቾች በቡድኑ ዙሪያ ሀሳባቸውን በጽሁፍ እንዲያቀርቡም ተጠየቁም። ተጫዋቾቹ ሌሊቱን በወረቀቱ ላይ ይበጃል ብለው የሚያሉትን ሀሳብ ሞልተው በማግስቱ እንዲያቀርቡ በተነገራቸው መሰረት ሞልተው ሰጡም። አሰልጣኝ ውበቱ አባተም የተሰጠውን አስተያየት በማደራጀት መላው የቡድኑ አባላት በተሰበሰበበት ፕሮጀክተር አስደግፈው ውጤቱን ይፋ አደረጉ። የአማራጭ ሀሳብ ውጤት ግን የ29 ሳይሆን የአንድ ሰው የሚመስልና ፈጽሞ ማንም ያልጠበቀው ነበር። ውጤቱ አሰልጣኝ ውበቱ አባተን በቀጥታም ሳይሆን በተዘዋዋሪ የሚነካ ቢሆንም በቀጥታ የሚመለከተው ግን የአሰልጣኝ ቡድን አባላት ወይም ረዳቶቻቸውን ነበር። አስተያየታቸውም ከሰጡ 29 ተጫዋቾች 28ቱ ለቡድኑ ውጤት ማጣት የሰጡት አስተያየት ወይም ያንጸባረቁት አቋም ረዳቶቹ ዋናውን አሰልጣኝ ውበቱ አባተን በትክክል ማገዝ አለመቻል ነው የሚል ሆነ። ተጫዋቾቹ የአሰልጣኝ ቡድን አባላት ቡድኑ ላይ የሚያዩትንና የሚሰሙትን ችግር በግልጽ ለዋና አሰልጣኙ አይናገሩም። ከዚያ ይልቅ የማይጠቅም መረጃ ይሰጣሉ የሚል ከብቃት ከልምድና ከባህሪ ጋር የተያያዙ ችግሮችን አንስተዋል። አሰልጣኝ ውበቱ አባተም አንዳንዶቹን አስተያየቶች በፕሮጀክተሩ ለተጫዋቾቹ አስነብበዋል። በጊዜው ታዲያ ተጫዋቾችም ሆነ መላ የቡድኑ አባላት ያስደነገጠው ጉዳይ የተጫዋቾቹ አስተያየትና አቋም በእጅ ጽሑፍ ካልሆነ በቀር በምንም አለመለያየቱ ነበር። ይህም ታዲያ አሰልጣኝ ውበቱ አባተንም ሆነ ረዳቶቻቸውን ክፉኛ ያስቆጣም ነበር። እንዴት ትጽፋላችሁ? ይህ ማለት እኔን መቃወም ነው ሲሉ አሰልጣኝ ውበቱ አባተ ቅሬታና ተቃውሟቸውንም በግልጽ ለተጫዋቾቹ ተናግረዋል። ረዳቶቻቸው በቀረበባቸው ቅሬታና ተቃውሞም ዙሪያ ምላሽ እንዲሰጡ እድል ሰጥቷቸዋል። ረዳቶቹም የቀረበባቸውን ነገር ሙሉ ትክክል እንዳልሆነ ተናግረው እኛ ለእናንተ እንደዚህ አይደለንም፣ እናንተ ግን በእንጀራችን ገባችሁ በማለት አስተያየቱን ወይም አቋሙን እንደማይቀበሉ መግለጻቸውን ከታማኝ ምንጮቻችን ያገኘነው መረጃ ያስረዳል። የቡድኑ ተጫዋቾች ውጤት ይፋ ከተደረገም በኋላ ሀሳብ እንዲሰጡ ቢጠየቁም አንዴ ሀሳባችን በጽሁፍ ገልጸናል፣ በቃል አንናገረን በሚመስል መልኩ ዝምታን እንደመረጡም ለማወቅ ችለናል። ተጫዋቾቹ በቡድኑ ችግር ዙሪያ ይበጃል ያሉትን ሀሳብ ቢሰጡም በአሰልጣኝ ውበቱ አባተ በኩል ተቀባይነት ባለማግኘቱ አሁን ላይ በፋሲል ከተማ ቡድን ውስጥ የተለወጠ ምንም ነገር የለም። ተጫዋቾቹ አስተያየት ከሰጡ በኋላ በተደረገው የንግድ ባንክ ጨዋታ በውጤቱ ላይ የተለወጠ ነገር የለም። ፋሲል ከተማ በሐዋሳ በተደረጉ 8 ጨዋታዎች 9 ነጥብ ብቻ በመያዝ በሶስቱ ከተሞች ከተደረጉ ጨዋታዎች ደካማን ውጤት በማስመዝገብ የሐዋሳ ቆይታውን አጣ። ይህን ተከትሎም በመጨረሻው የንግድ ባንክ ጨዋታ የደጋፊዎቹ ተቃውሞ አይሎ የዋና አሰልጣኙ ምስል ያለበትን የተቃውሞ ባነር በመያዝ ይዘው ገብተው ታይተዋል። ለመሆኑ ፋሲል ከተማ ችግር ምንድን ነው? ችግሩስ የማን ነው? የዋና አሰልጣኙ ወይስ የረዳቶቹ? የተጫዋቾቹ ወይስ ያመራሩ? የቡድኑ ተጫዋቾች ለቡድኑ ውጤታማነት ማጣት ዋና አሰልጣኙን ሳይሆን ሌሎች የቡድኑን አባላት ለምን ተጠያቂ አደረጉ? የብስራት ቴሌቪዥን ቤተሰቦች በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። ሰናይ ጊዜን ተመኘን።